ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? ሜሪ ክሪስማስ እያልኩኝ የዛሬውን ዲቮሽናል መልእክት እጀምራለሁ። ኔክስት ዊክ በዌስተርን ዓለም የምንኖር ወይም በአብዛኛው ዌስተርን ካናዳ የምንጠቀም ሰዎች ሁሉ የክሪስማስ በዓል በሚቀጥለው ሳምንት ነው። እግዚአብሔርን እናመሰግናለን። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነትና ስልጣን በጫንቃው ላይ ይሆናል አለ ኢሳይያስ ሲነግረን። ባለፉት ለተከታታይ ሳምንታት ስለ በክሪስማስ ስለሆኑት ነገሮች የተመለከትን ነበረ። ዛሬ ደግሞ ከሉቃስ ወንጌል ምዕራፍ 2 ላይ ያለውን ነው የምንመለከተው። ኢየሱስ ከተወለደ በኋላ ነው። ከጥቂት ቀን በኋላ በአይሁድ ስርዓት መሰረት የግርዘት ባህል፣ ስነ ስርዓት፣ ሌሎችም ለእግዚአብሔር ልጅን የመስጠት ስርዓት ነበራቸውና ማርያምና ዮሴፍም ልጁን ይዘው ወደ መቅደስ እንደሄዱ የሚናገር ክፍል አለ። እሱን ክፍል አንብበው ከቁጥር 25 ጀምሮ እነሆም ይላል ምዕራፍ 2 ሉቃስ ወንጌል፣ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅምና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው፣ እግዚአብሔርንም ባርኮ እንዲህ አለ ይለናል። በመጀመሪያ ስለ ስምዖን ብዙ ነገር ነገረን ጸሐፊው ሉቃስ በደንብ ዲቴል። ጻድቅ ሰው ነበረ፣ ዝም ብሎ አይነት ሰው አይደለም። በመንፈስ የሚመራ ሰው ነበረ። ምናልባት በዕድሜ ገፋ ከማለቱ የተነሳ በብዛት ወደ መቅደስም ላይሄድ ይችል ይሆናል። ግን ኢየሱስ ሊሰጥ ባለበት ጊዜ የመንፈስ ቅዱስ እየመራ ይዞት እንደሄደ ማየት እንችላለን። ወደዛ ሄደ፣ የሚተጋ ትጉህ ነበር ይለናል። ዲቮት የሆነ ማለት ነው። በጸሎት ብዙ ጊዜ የሚያሳልፍ የእግዚአብሔርን ድምፅ የሚሰማ ሰው ነበረ። ለዚህም ነው ዝም ብሎ በመንፈስ ትመላለሱ፣ የጌታ መንፈስ በእናንተ ላይ በሚሆንበት ጊዜ ትጉ ስትሆኑ ስትጸልዩ፣ ድንገት መሞት የለም። መታመም ሊኖር ይችል ይሆናል፣ ግን ድንገት አትሞቱም። ስትሞቱ መቼ እንደምትሞቱ ወይም ደግሞ ሞትን ብቻ አይደለም ከአንድ ከሚፈጸሙ ትዕይንት ወይም ኢቨንትስ ቅደም ተከተል እንኳን የማወቅ እድል ይኖረናል ማለት ነው። ስለዚህ ሰው ከመሞቱ በፊት በጌታ የተቀባውን አዳኙን ኢየሱስ ክርስቶስን እንደሚያይ ተረድቶ ነበረ እና በመቅደስ የሄደለት ሕፃኑን አቀፈው። ከዛ በኋላ ሲያቅፈው ሕፃኑን ሲያይ በስጋ አይን አልነበረም የሚያየው፣ በመንፈስ ነበረ የሚያየው ማለት ትችላላችሁ። ሕፃኑን ሲመለከት እግዚአብሔር የሚያሳየው ነገር ነበረ። ስለዚህ ይሄን ካለም በኋላ ከእሱ አፍ የሚወጣው እያንዳንዱ ቃል ፕሮፌሲው ወይም ደግሞ ትንቢቱ ምን ያህል ክብደት እንዳለው ማወቅ እንችላለን። እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ አለ። ስለ ራሱ ሞት ነው። ዓይኖቼ በሰዎች ሁሉ ፊት ያደረግከውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገለጥ ብርሃን፣ ለአሕዛብም ለእስራኤልም ክብር ነው አለ። በቃ ዓይኖቼ አዩ። በቃ አለ ከዚህ በኋላ ብሞት አምፋይን፣ በሰላም ታሰናብተኛል። ዓይኖቼ ሲጠብቀው የነበረውን ክርስቶስን አይተዋል አለ። ወገኖቼ ኢየሱስን አይቼው፣ ለዚህ ነው ጳውሎስ ሲናገር እርሱንና የትንሣኤውን ኃይል አውቅ ዘንድ አለ። እዛ በሞቱ መመስለው ዘንድ አለ። ከዛ ያለው በኋላ በሞቱም ምንም አይደለም አለ። በሞቱ መስለው ዘንድ አለ። ስምዖን በመቀጠል ባረካቸው። ማርያምና
ዮሴፍን እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት ብሎ ለማርያምም ትንቢት እንዳመጣላት በእርግጥ የልጇን ሞት ስታይ በነፍሷ ሰይፍ እንዳለፈ ልብ የሚወጋ የሚያሳዝን ነገር እንዳለፈ ማወቅ እንችላለን ብዬ አስባለሁ የተናገረው። ከዛ በሚያስደንቅ ሁኔታ ኢየሱስ ክርስቶስን ልደቱን ስናከብር ዝም ብሎ እኔም ተወልጄ ብዙ ልደቶችን አክብሬያለሁ፣ ወይም የኔ ልደት ብዙ የተለየ የሚያደርገው የለም ወይ የሰው ልደት ማለት ነው። የክርስቶስን ግን ስንል ከልደት ያለፈ ነው። ቃልም ስጋ መሆኑን የምናስብበት ጊዜ ነው ብለን ብንወስደው ትልቅ ነገር ነው። ምክንያቱም በሆነ ወቅት ቃል ስጋ መሆኑ ብዙ ትርጉም እንደሌለ ተደርጎ የሚያስተምሩ ሰዎች አግናስቲክስ የተባሉ የተነሱበት ጊዜ ነበረ እና ይሄ ራሱ ቃል ስጋ መሆኑ ምክንያቱም ኃጢአታችንን በስጋው በመስቀል ላይ ጠርቆ ይላል። ሰው መሆኑ ክርስቶስ አስፈላጊ ስለነበር ነው አምላክ ስጋ ሆኖ ወደዚህ ምድር የመጣው የሚለውን ያስታውሰናል። ግን ከዛ ያለፈ ነው። በእርግጥ እኛ ክርስቶስ ሕፃን ሆኖ አልቀረም፣ አደገ በሞገስና በጥበብ። ከዛም ደግሞ የሁላችንንም ኃጢአት በመስቀል ላይ ተሸክሞ ክርስቶስ ሞተልን። በሽታችንን ሁሉ ተሸክሞ ስለኛ ቆሰለ፣ በእርሱ ቁስለኛ እንፈወሰን። እርግማናችንን ሁሉ ወሰደ፣ በአዳም የመጣው እርግማን ሁሉ ከኛ ላይ ይነሳ ዘንድ እሱ ስለኛ እርግማን ሆነልን። ያ ብቻ አይደለም፣ ክርስቶስ ደግሞ እኛን ስለማጽደቅ በሦስተኛው ቀን ከሙታን ተነሳ። ይህ ሙሉ ወንጌል ነው። ያ ብቻ አይደለም፣ ዳግም ወደ አባቱ አድርጎ ስፍራ ሊያዘጋጅልን እንደሄደ በዮሐንስ 14 ላይ ተጽፎልናል። ያ አይደለም፣ እንደገና ደግሞ መጥቶ በእርሱ የምናምነውን ይወስደናል። ይሄ ደስ የሚል የምስራች ነው። ገና ክርስቶስ ይህን ሁሉ አሁን እኔ የምናገረውን መልካም የምስራቾች ከመሆኑ በፊት በውልደቱ እንኳን ተደንቀው በዛን ዘመን ከስምዖን ተቀብላ የፋኑኤል ልጅ ሐና የምትባል በምዕራፍ 2 ላይ ከቁጥር 36 ጀምሮ በምናነብበት ጊዜ ሐና የምትባል አንዲት ነቢይት ነበረች። እርሷም ከድንግልናዋ ጀምራ ከባሏ ጋር 7 ዓመት ኖረች። እርሷም 84 ዓመት ያህል መበለት ሆና ማለት ያለ ባል ማለት ነው። በጣም አርጅታ ነበር። በጾምና ጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበረ። በዚያችም ሰዓት ቀርባ እግዚአብሔርን አመሰገነች። በኢየሩሳሌምም ቤዛ ለሚጠብቁ ሁሉ ስለ እርሱ ትናገር ነበረ ይለናል። አስቡት፣ ይህች ሰው ተነስታ ለሰው ሁሉ ቤዛ የሆነውን ክርስቶስን ታውጅ ነበረ። እሷ መወለዱን ነበረ። ዛሬ ደግሞ እኔና እናንተ ክርስቶስ ቤዛ ሆኖ መወለዱን ብቻ አይደለም፣ መሞቱን፣ መነሳቱን እንዲሁም ደግሞ ዳግም መምጣቱን ልናውጅ በሄድንበት ሁሉ ልንናገር የተጠራን ሰዎች ነን። ይህ ክሪስመስ ሲዝን የዚህ ኃላፊ የናናስ እንደ ሐና አይነት ሰዎች እንደ ስምዖን የምንጠባበቀው ይህ መሲህ ሊሆን እንደሚገባ እያሰብን ክሪስመስን በመልካም እናሳልፍ ዘንድ አደራላችኋለሁኝ። ክርስቶስን የግል አዳኛችን ገና አድርገን ካልተቀበልነው ጌታ ኢየሱስ ና ወደ ሕይወቴ ግባ፣ ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ፣ ስለ እኔ ተወልደ መከራ ተቀብለ ደግሞም ከሙታን ተነስተ ዳግም እንደምትመጣ አምናለሁ፣ ስላዳንከኝ አመሰግናለሁ ብላችሁ ብትሉት ወደ እናንተ ሕይወት በዚህ ሰዓት እንደገባ አምናለሁ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ይህ የክሪስመስ ጊዜ እያንዳንዱ የበረከት ጊዜ ይሆን ዘንድ በኢየሱስ ክርስቶስ ስም ፈውስህ በእያንዳንዱ ላይ እንዲሆን እጸልያለሁ። የበሽታ ኃይል፣ የጨለማ ጉልበት ክርስቶስ የወሰደውን ሕመማችንን ደዌያችንን የተቀበለልንን ክርስቶስ በእኛ ላይ በሽታ ልጭን የሚመጣ የክፉ ኃይል
በኢየሱስ ክርስቶስ ስም የተሰበረ እንዲሆን ከእያንዳንዱ አካል ላይ ሕመምና ደዌ የራቀ እንዲሆን እጸልያለሁ። እርሱ ርግማናችንን ተቀበለ ተብሎ እንደተጻፈ በዚህ ሰዓት የርግማን ጉልበት ሁሉ ከእያንዳንዱ ልጅ፣ አዋቂ፣ ቤተሰብ፣ እናት፣ አባት ላይ በኢየሱስ ክርስቶስ ስም የተነሳ ይሁን። እግዚአብሔር ሆይ የክሪስመስ ሲዝን በእያንዳንዱ ላይ በጎነትህ፣ ባርኮትህ እጅ እንድትሆን መጪው ዘመን ያለህን ፕላን የበለጠ የምናውቅበት በመንፈስ የምንረዳበት እንደ ስምዖን ደግሞ የሕይወት ስኬጁሎችን